እንግዲህ ያው አጭር እንደሆነ ምን ያህል ስንኝ እንደሚይዝ አንድ ዘፈን አውቃለሁ። ዘፈን ስለምወድ ዘፈን ስለምሰማ በአንድ ፔጅ ጥንቅቅ አድርጌ ወርወር አድርጌያት የምመጣ ነገር ነበር የመሰለኝ መጀመሪያ። በዚህ አይነት እኮ ተሰለሻል እንዴ? ክንዴ ላይ በታቱ ጨመረብኝ ሳግራጄ ክብደቱ ብዬ በጽፍም ተዘፍነው ነበር ማለት ነው። ዜማው መርካቶ ግጥሙ ከ4 ኪሎ መጥተው ፒያሳ ላይ ይቀነበራል ማለት ነው። ሳያት ታሳዝነኛለች የሚል የታምራት ደስታን ዘፈን ያው ለምሳሌ ዘፈን ውስጥ ሀዘን ትሰማለህ ወይ ሙዚቃው ላይ? ከግጥሙ መንደር ወጥተሽ ወደ ሙዚቀኞቹ መንደር ስትቀላቀይ ያስገረሙሽ ነገሮች እና እንዴት ነው ውሎሽን እስቲ ንገሪን። እየፈላ ያለው ችግኙ ታዲያ ዘፈን ውስጥ እሺ ሚሉ ካለሽ ድምፅሽን አሰሚን ፕሊዝ። አለው ቴዲዬ እንኳን መጣሽ። ደህና ነሽ ወይ? እንግዲህ እየሰማሽ ነበረ ይሄ የሚባለውን ሁሉ አይደለም? ሁሉም ኢንተርሴክሽን ላይ ነው ያለሽው። የሚገርምሽ አሁን አንቺ ሔዋንም ጋር የምትዋሰኝው ነገር አለ ከነ ተስፋ ምልቲ ክሎተ ብዙ ነች እኮ። ሌላ ደግሞ መድረክም ስትመራ ይቻታለሁ። ብቃቷ በሚገርም ሁኔታ ነው። ቴንኪዩ ማርቲዬ ቴንኪዩ። ዜና ናት እንደሱ ያለችው ዜና ናት። እሺ ችግር የለም ማለት ማርቲ መልሽ ለዜና ተቀብያለሁ። እሺ እንኳን መጣሽ። በጣም ደስ ብሎኛል። አጭር ጥያቄ እንደው ወደ ዛሬ እንድናወራ ያሰብኩት የዘፈን ግጥሞችን በተመለከተ ነው እና ግን አሉ መድረኮች አሁን ከዚህ በፊት የተለያዩ ዩቱብ ላይ ሌላ ቦታ መድረክ ላይ ሲቀርብ እናይ ነበር፣ ግጥሞችንም እዛ ላይ እናይ ነበር እና አሁን እነዛ መድረኮች አሉ? አይ የሉም ቆይተዋል ከተቋረጡ በማየት ላይ። አዎ እንግዲህ በጣም በርካታ የግጥም ምሽቶች ነበሩ። እንግዲህ በዋነኛነት ደግሞ ጦቢያ ላይ ነው ብዙ ሰው የሚተዋወቅ ነው፣ ብዙ ሰው የሚያቀን እዛ ላይ ነበረ። እንግዲህ ጦቢያ ከተቋረጠ በጣም ቆይቷል። ከዛም በኋላ ግጥም የሚነበብባቸው የሚባሉ መድረኮች አሁን የመጽሐፍ ምረቃ ሆነዋል። በየሆነ ጊዜ በዛ ደረጃ የሚመረቅ መጽሐፍ ኖሮ ነው ወይስ በቃ ሲመረቁ ብቻ የሚታዩ? ሲመረቁ በደረሰ ጊዜ። አዎ በደረሰ ጊዜ። ኦኬ። ስለዚህ ያኔ ነው ግጥም የሚነበበው እንጂ ያኔ ነው የሚነበበው። ፑሽኪን አሊያንስ ምናምን የነበሩ ወርሃዊ የሆኑ ዝግጅቶች አሁን የሉም፣ በፍጹም የሉም። ቴዲ የሚገርም። ስለዚህ የፈላ ያለው ችግኙ ታዲያ ዘፈን ውስጥ እሺ እንግዲህ አሁን ምልቲን በመድረክ ላይ ግጥሞቿ በደንብ ታውቋታላችሁ። ግን አሁን ደግሞ የዘፈን ግጥሞች ላይም በጣም ጥሩ የሚባል ተሳትፎ እያደረገች ነው። ቅድም ሔዋንም የጠቀሰችው ነገር ነበረ። ግን እኔ ዛሬ እንድናደርግ የፈለኩት የትኞቹን እንደጻፍሽ ታሪክም አይደለም እናስቀምጠው ሰው አንድ ሰበን ስናየው ምን አይነት ስዕል እንደሚሰጠን ለማየት የትኞቹን ዘፈኖች እንደጻፍሽ እስቲ አውሪውን እንደው። እሺ እንግዲህ ዝም ብዬ ራንደምሊ ስነግራችሁ መጀመሪያ አካባቢ ወደ ዘፈን ግጥም ስመጣ ከብስራት ጋር የተገናኘሁት። ስለዚህ ማለፊያ የሚለው አልበሙ ላይ 4 ስራዎች አሉኝ። ኦኬ የትኞቹን ዘፈኖች መዘርዘር ስለሆነ እሺ። ሀገሬ መልኬ፣ ምን ይላል ይሄ፣ ራሱ ማለፊያ፣ በቃ ሚል ዘፈንና ሶስተኛው ደግሞ በቃ 4 ጠራው። ሀገሬ መልኬ፣ በቃ ምን ይላል ይሄና ማለፊያ። ከዛ ቀጥሎ ደግሞ ቅድም ሔዋን ገብረወልድ ስትናገር እንደሰማችኋት ቁጡ ቅድም ሚስ ያደረገችው ነገር ቁጡ 2 አልበም ነው። የመጀመሪያው አልበም ከሃሌሉያ ጋር የወጣ ነው። የሁለተኛው አልበም ደግሞ 1 ዓመት የሆነዋል መሰለኝ ለብቻዋ ነው ከፈረንሳዮቹ ሙዚቀኞች ጋር የሰራችው። እሱንና የወጣውን ሲንግል የነገ የሚወጣውንም ጨምሮ አልበም የሚሞላ የተለያየ ስራ ማለት ነው። አይ አይደለም። የመጀመሪያው ቁጡ ከሃሌሉያ ጋር ኮላብ አድርገው 1 አልበም ተሰራ። ሁለተኛው ቁጡ አሁን ከዓመት በፊት ለብቻዋ ሙሉ አልበም የሰራችው ከነሱ ጋር። ሌሎች ስራዎች ናቸው።
ሌሎች ስራዎች ናቸው እና ስድስቱ ዩቲዩብ ላይ ወጥተዋል። ስድስቱን ለቀዋቸዋል። ሌሎቹን እንዳለችው ዲስትሪቢዩት አላደረጓቸውም። ምክንያቱም እሷም ቅድም ትናገር እንደሞከረችው ለመድረክ ስራ ለቱር ስለሚፈልጓቸው እንደውም የዩቲዩብ ላይ ራሱ ከሷ ማናጀሮች ጋር ተነጋግረው በመከራ ነው ስድስቱ የሚወጣው ማለት ነው። ስለዚህ እዛ አልበም ላይና ሲንግሎቿን ጨምሮ ለሔዋን ብቻ 11 ስራ ሰርቼላታለሁ። እንዴ መዘርዘር ይኖርብናል ታዲያ ርዕሶቹን። እሺ አሁን ቁጡ አልበም ላይ እንግዲህ በትክክል መጥራት ከቻልኩ ውሃ፣ ሴት የሚላለ፣ ምነው አይኔ የሚላለ፣ ዋ መቸገር የሚላለ፣ አይገል መሰለህ የሚላለ፣ ሌላ ረሳቸው ርዕሶቹ። ከዛ በኋላ ግን አሁን ቅርብ ጊዜ ደግሞ መጨረሻ ላይ ያወጣችው ሲንግል ያንተን የሚለው አንድ እና ደግሞ ነገ አርብ የሚወጣው ከኬንያዊ ሙዚቀኛ አሮቦይ ጋር ኮላብ አድርጋ የሰራችውን የእሷን ፓርት የጻፍኩት እኔ ነኝ። በአጠቃላይ በድምሩ እንግዲህ 11 ነው ለእሷ የሰጠዋት ስራዎች ማለት ነው። ቀጥለን ያሬድ ዘጉ ይሄ የመጨረሻ የወጣው አልበሟ ላይ ቅድም ስናወራው የነበረው አልበም ላይ ስራ አለሽ ወይስ? የለኝም። ቀጥሎ ያሬድ ነጉ አልበም ላይ የደሴው ስራ የኔ ነው። ቀጥሎ ደግሞ አሁን በቅርቡ የሚወጡትን ስራዎች ደግሞ የአህመድ ዲምቢ ላይ፣ የዚጊ ዛጋ ላይ፣ የታምር ግዛው ላይ፣ አለማየሁ ሂርጶ፣ ሜላት ቀለመወርቅ፣ ዳዊት ጽጌ፣ አበባ ደሳለኝ፣ ምስክር አወል፣ ሚካኤል ለማ ደምሰው፣ ቬሮኒካ፣ አሉላ ገብረ አምላክ እነዚህ አሁን የሚወጡ ስራዎች ናቸው። ዋው! እነዚህ ላይ ያለሽ ተሳትፎ በስራዎች ነው ወይስ በደንብ እያንዳንዳቸው 2-3 ምናምን? አንዳንዶቹ ላይ ሁለት ትራክ አለኝ። አንዳንዶቹ ላይ አንዳንድ ትራክ ነው ያለኝ። ቅድም የረሳሁት የፍቅር አዲስ ነቃ ጥበብ ደህና ሰው ላይም አንድ ትራክ አለኝ። ያው ብስራት እንዳለ ነው ሁልጊዜ። እንግዲህ አሁን ከስራውን ባሻገር ጓደኝነትም ወንድምነትም ስላለን ብስራት አለ ሁልጊዜ። አብረን ነው የምንሰራው ማለት ይቻላል። አብረን ፕሮዲውስ ለማድረግም እየሞከርን ነው። ግን እነዚህ የዘረዘርኩልህ ሙዚቀኞች ጋር ግን አንዳንዶቹ ጋር 2 ትራክ ነው ያለኝ፣ አንዳንዶቹ ጋር አንዳንድ አለኝ፣ አንዱ ጋር ብቻ 3 ትራክ አለኝ። የሜላት ቀለም ወርቅ ላይ በጣም ደስ የሚል ነው። ከብስራት ጋር መጀመሪያ ነው የጀመርነው ብለሽኛል እና ስለምትተዋወቁ አዲስ ቴስት ለመፍጠር የተጀመረ ነው ወይስ ያንቺ ሀሳብ ነበረ ዘፈን ግጥም ውስጥ መግባት? በጭራሽ አንተዋወቅም እኔና ብስራት። እኔም የዘፈን ግጥም እጽፋለሁ ብዬ አስቤ አላውቅም። ብስራትን ያገናኘን አንድ የጋራ ጓደኛችን ነው። ለምን አብራችሁ አትሰሩም የሚል ሀሳብ ነው ለእኔም ለሱም ያቀረበው። ከዛ ግን ብስራት ከሌሎቹ ሙዚቀኞች ለየት የሚያደርገው ግጥም ይወዳል፣ ግጥም ይሰማል። ማለት ይሄ የመድረክ ግጥሞቹን ዩቲዩብ ላይ ያያል። አዎ ይሰማል ግጥም እና እሱ በአጋጣሚ በቃ ዝም ብሎ ሰጀስት አደረገኝ። ልጁ ከእሷ ጋር ለምን አትሰራም ብሎት ወደ ሌላ ሀገር ሄደ። ከዛ በኋላ ብስራት ደወለልኝ። ከዛ በኋላ ያለሁበት መጣ፣ አብረን እንድንሰራ እፈልጋለሁ አለኝ። እኔ በቀላሉ ነበረ ያኔ እሺ ያልኩት። ማለት የዘፈን ግጥም መጻፍ እችላለሁ እንጂ የዘፈን ግጥም ማለት ሌላ አይመስለኝም ነበረ። በቃ በጣም ቀላሉ ነገር ነበር የሚመስለኝ። እንደውም ከምጽፋቸው ግጥሞች ይቀለኛል ብዬ የማስበው ነገር ነበር። አሁን አንተ ያዝቃል። ከዛ ያኔ ተገናኘንና ወዲያው እንቁጣጣሽ የሚል አንድ ስራ ሰራን። የአዲስ ዓመት ክረምቱ ላይ እዛው እንደተገናኘን አንድ ሲንግል ወጣ። እንቁጣጣሽ የሚል የአዲስ ዓመት ስራ ሰርተናል። እንቁለጣጣሽ ነው የሚለው አክቹዋሊ ርዕሱ። አንድ ስራ ሰራን። ከዛ በኋላ እሱ ስቱዲዮ አልወጣሁም። 3 ዓመት 4 ዓመት የፈጀ አልበሙን አብረን ሰራን። በመሃሉ እኔ ከሌሎች እንግዲህ ስቱዲዮ ውስጥ መስራት ስትጀምር ከብዙ ዘፋኞች ጋር ትተዋወቃለህ። ስራዎችህንም ሲያዩ እነሱም ይጋብዙሃል ከእነሱ ጋር እንድትሰራና ይሄንን በር የቀደደልኝ መንገዱን ያሳየኝ ብስራት ነው ልል እችላለሁ። ምንድን ነው ከባድ ነገር? ቅድም እንግዲህ እኔ ፈገግ ያሰኘኝ ነገር ገብቶሻል። ምንድን ነው ከባድ ነገር? ከመድረክ ወይ ፈቃድ አዘዘ የጠረጴዛ ግጥም ነው የሚለው እና ከሱ ወደ
ዘፈን ግጥም መምጣት ምንድነው ከባድ ነገር? ምንድነው ቀላል ነገር በለኝ እንጂ ምንድነው ከብደው ነገር? እኔ እንደነገርኩ በቃ በአንድ ፔጅ እንግዲህ ያው አጭር እንደሆነ ምን ያህል ስንኝ እንደሚይዝ አንድ ዘፈን አውቃለሁ። ዘፈን ስለምወድ ዘፈን ስለምሰማ በአንድ ፔጅ ጠንቅቅ አድርጌ ወርወር አድርጊያት ምመጣ ነገር ነበር የመሰለኝ መጀመሪያ እና ከዛ በኋላ ልክ ስቱዲዮ ገብተን መስራት ስንጀምር ፍጹም በቃ ከጠበቅኩት ነገር በተቃራኒ ማለት 100% የተለየ ሆኖ ነው ያገኘሁት የዘፈን ግጥም መጻፍን ማለት ነው። እና መጀመሪያ እንደውም ላስቅ ልክ እንደተለያየን ዜማ ላከልኝ ማለት ነው። ዜማ ሲልክልኝ ከፈትኩት። ስከፍተው በቃ ዜማ ነው ይላል። ከዛ ተሳስቶ ነው የላከልኝ ብዬ አሰብኩኝ። ለሌላ ሰው እልካለሁ ብሎ ነው የላከልኝ ብዬ ዝም አልኩኝ። በቃ አንዴ ከፈትኩትና ዘጋሁት መልሽ። ከዛ ደውሎ መልሶ ሚልዬ ሰማሻት ሲለኝ አዎ ተሳስተህ ነው አይደለ ምናምን ልደልትልህ ምናምን ስለው አይ ለአንቺ እኮ ነው እኮ ግጥም እንድትጽፊበት ሲል ምኑ ላይ ኮምፕሊት ምን እንደሚደረግ አላውቅም ነበር። እና እኔ እኮ ብስሬ ግጥም ነው እንጂ እኮ አስማት አልችልም እኮ ብዬዋለሁ እንደውም መጀመሪያ። ከዛ ኮምፕሊትሊ የተለየ ኢንዱስትሪ ነው። ቅድም አሁን ኢንዱስትሪ ለማለት እየፈራውን ቅድም ከሔዋን ጋር ስታወሩ ኢንዱስትሪ እኮ አለ እኮ በሀሳብ ደረጃ መሬት ላይ ኢንዱስትሪ ሲባል ስሟ ከብዷት ሞተች የሚል የሆነ ቀልድ ታስታውሻለሽ? ኢንዱስትሪ እኮ አለ እና በቃ እዚህ የሙዚቃ ኢንዱስትሪ ውስጥ በጣም ከባዱ ነገር ላንድ ማለት ስለሌሎቹ ገጣሚዎች አላውቅም፣ ግን ላንድ እንደኔ ያለ የዘፈን ግጥምን አቅልሎ ለሚያስብ የነበረ ገጣሚ በጣም ከባድ ነበረ። ለምንድን ነው ከባድ የሆነው? አንደኛ ዜማ ነው መጀመሪያ የሚሰራው። ዜማ ነው የሚሰራው። ትሬንዱ እንደዛ ነው የመጣው። በጣም ጥቂት ዘፈኖች ናቸው ግጥም ላይ ዜማ የሚሰራላቸው። አብዛኞቹ 95% ዜማ ላይ ነው ግጥም የሚሰራው። ከዛ ዋናው ነገር ምንድነው? ያለቀ ይሄ አሬንጅመንቱ ያለቀ ስትራክቸር ነው የሚመጣልህ አንተ ጋር። እዛ ዜማ ውስጥ ግጥም እየጠረብክ ማስገባት ነው በቃ እንደ ድንጋይ። ቀጥሎ ሀሳብህ ያስጨንቀሃል፣ ፍሎ ያስጨንቀሃል፣ የቃላት ምርጫ ያስጨንቀሃል። እዚያ ላይ ደግሞ የዘፋኙ ቫውሊንግ ያስጨንቀሃል። የዜማው ተፈጥሮ አሁን ለምሳሌ የሆነ በአ ነገር አፉን ከፍቶ የሚያልቅ አፉን ዘግቶ የሚያልቅ ምናምን ዜማዎች አሉ። ይሄንን ሁሉ ታያለ። አንዳንድ ጊዜ 1 2 3 እያልኩኝ ቃል እቆጥራለሁ እና በጣም ከባድ ነው። ይሄንን ሁሉ ነገር አስተባብሮ አንድ ግጥም ማውጣት ዜማው ላይ የሚገባ ቅድም እንዳልከው ደግሞ ግዙፍ ሀሳብ ቀላል ቋንቋ ለዘፈን ቀጥሎ ምርጥ አድርገህ ጽፈው ዜማው ተሰካክቶ ደግሞ ለዘፋኙ ቫውሊንግ የማይመች ይሆናል። እንደገና ይፈርሳል ማለት ነው። የማይመች ቃሎች ሊመጡ ይችላሉ። እነዛን ቃሎች ማውጣት እንደዚህ ቀላል አይደለም። ከግጥም ውስጥ ቃል ነቅሎ ማውጣት ማለት ነው። እንደ አዲስ ልትሰራው ትችላለህ። አንድ ዘፈን 8 ሰርቻ ቃለው ባይዘው ዋው እሺ። እና ከባዱ ነገር ለኔ የሆነብኝ እኔ እንደ አዲስ ነው ራሴን አስተምሬ ከሃ ነው እንደገና የዘፈን አሁን በቀላሉ መጻፍ እችላለሁ ማለት በቀላሉ መጻፍ እችላለሁ ስለ እንደዛ አያታክተኝም በጣም። የዘፈን ግጥም ቀላል እንዲመስል ያደረጉት ወይ ቀላል እንዲሆን ያደረጉት እኔ ራሳቸው ናቸው ባይነኝ። ምክንያቱም አሁን የምትዩን አይነት ነገር ለማለፍ ማለት በጣም ተራ ሰበዞች የሚጠቀጠቁበት ኤሪያ ቢኖር የዘፈን ግጥም ነው ለሆነ ያክል ጊዜ ብዬ ነው የማስበው። ለዚህ ነው አሁን የእናንተ ዘፈን ግጥም መሳተፍ ሌላው አድርጎት ቢሆን ኖሮ ለምሳሌ እንዲሁ ዝም ብሎ ያን ያህል ግጥም የመጻፍ ችሎታ የሌለው ሰው አድርጎት ቢሆን ኖሮ በቃ ይሄ ነው ቃሉ ለዚህ ዜማ የሚሆነው ሰው ይሄን ሰካዋለን በቃ ዘፈን መጥቷል፣ ተስማምቷል፣ ተሰምቷል፣ ደስ ይላል ምናምን ብሎ ሊቀጥለው ይችል ነበረ። በዛ ምክንያት አንዴ አስታውሳለሁ እኔ ክርክር እንደነበረ የጣም ልኬት ላይ አሁን ስሙን አልጥቀስ ግድ የለም ስለሌለ፣ ግን የዘፈን ግጥም እኮ ወሬ ነው ብሎ የሚከራከር የዘፈን ግጥም ጸሐፊ ነበረ። እኛ እንለው የነበረው አንተ የጻፍከው ወሬ ስለሆነ የዘፈን ግጥም ወሬ መሆን አለበት ብለህ ለምን ትከራከራለህ? እና እነሱ ሁሉ የዘፈን ግጥም ማለት በዜማ የሚታዘል እርባና ቢስ ግጥም እንዲመስል
አድርገውት ነበረ። ያ ነው ሜይ ቢ ቀላል እንዲመስል አድርጎት የነበረው አንድ። ሁለተኛ ደግሞ በነገራችን ላይ ከግጥም ተነስቶ ዜማ መስራትም በጣም መለመድ ያለበት ነገር ነው። እኔ የሰራሁት በጣም ትንሽ ነው፣ ስራዎቹ በጣም በስፋት በመሰማታቸው ነው በተለያየ ጊዜ የሚጠቀሰው እንጂ እኔ የሰራሁት ከሚካኤል ጋር ነው። እንደው በጣም በቃ ስሜ ቢኖርበት አይቆጨኝም የሚል ነገር የሰራሁት ከሚካኤል ጋር ነው። ከዚህ ቀደም ተናግሬያለሁ። አንድ ስራ ከአስቴር አወቀ ጋር ሞክሬያለሁ፣ ግን I'm not proud of it። ምክንያቱም አሁን ቀጥሎ የምጠይቅሽ ጥያቄ ጋር ስለሚገናኝ ነው የማነሳው። ያለ ፈቃዴ ግማሹን ግጥም የራሷን ቃላት ጨምራበት ነበር የወጣው እና ባውቅ ኖሮ እኮ ስሜ እንዳይወጣ ያደርግ ነበረ ብዬ በጣም ጥሩ ያለው ነገር ተሰምቶኝ እንደነበር አስታውሳለሁ። የዛ አይነት ነገር ይገጥምሻል ወይ? ገጥሞሽ ያውቃል ወይ? ለምሳሌ የጻፍሽው ነገር ጎዳድሎ እንትን ብሎ ምናምን አይነት? ሁሌ የምንጊዜም ታሪኬ ነው ይማ ማለት የሆነ ሰዓት ላይ አንተ ጨርሻለሁ ብለህ ሄደ። አንዳንዶቹን ዘፈኖች ከሰው እኩል ነው የምሰማው፣ ቃሉ ተቀይሯል። ከዛ በኋላ እንደነገርኩ ዘፋኙ ቫውሊንጉን ብቻ ስለሚያስብ እችኛዋ ቃላት ትመቸኛለች እዚህ ጋር ብሎ ይገለብጠዋል ማለት ነው። which is ስቶሪው ተገልብጧል፣ ፍሎው የለም። በጣም በቃ እስክታፍር ድረስ ማለት ነው። ቀጥሎ ደግሞ ገጣሚ ምልዕቲ ኪሮስ ተብለህ ትጻፋለህ። እኔ እንደዚህ አድርጌ አልጻፍኩም፣ በፍጹም እንደዚህ ልጽፍ አልችልም። ከዛ አሁን ሄደህ ግጥም ስትጽፍላቸው ኃላፊነት እየወሰድክ እንደሆነ አይገባቸውም። ገባ? ሬፒቴሽንሽ አብሮ እንደሚተሳሰር ከሚጻፈው ነገር ጋር አንቺ ስም አብሮ እንደሚታሰር አንደርስታንድ ያደርጋል። ፕላስ ከግጥም ይሄ ከመድረክ ግጥም ፐብሊሽ አድርጌያለሁ 2-3 ስራዎች አሉኝ። ከዛ የመጣሁኝ ልጅ ነኝ እና ኃላፊነት መውሰድ እችላለሁ ማለት በእኔ ግጥም ዘፋኙ ይጠየቃል የሚል ምንም አይነት ጥርጣሬ የለኝም። ምልዕቲ ኪሮስ ሲባል ገጣሚ እንደሆንኩ የግጥሙ ማህበረሰብ ያቀኛል። ገባ? ስለዚህ ምን ሆና ነው እንደዚህ ጻፈችው ነው እንጂ የሚለኝ ዘፋኙን ብሌም አያደርግም። ከዛ በቃ የፈለጉትን ነገር ያደርጋሉ ዞር ስትልላቸው። ይሄ በጣም ያለ ነገር ነው። አይ ቲንክ አሁን ምናልባት ሌሎች ሲካፈሉበት እንደዚህ ካልሆነ በስተቀር የግጥም የሚጽፉ ሰዎች በዘፋኞቹ ዘንድ የነበራቸው ክብር ራሱ በጣም አሳፋሪ ነው የነበረው። በነገራችን ላይ ይህም በተመለከተ ሙሉጌታ ተስፋዬ በጣም ተማሮ ሲናገር አስታውሳለሁኝ እና አሁን የሆነ የተወሰነ ሌቨሬጅ ያለው ይመስላል። አላውቅም፣ የግጥም የሚጽፈው ሰው እነዚህ ካልሆነ በስተቀር እንዳይሰራ የማለት ሌቨሬጅ ያለው ይመስላል። ምክንያቱም አሁን አንቺ የዘፈን ግጥም ባትጽፊም ህይወትሽ ይቀጥላል። ምንም የምትመረኮዚው ነገር የለም። ስለዚህ ኖ ማለት ትችላለሽ። ከዛ በፊት አይ ቲንክ ሰው እንግዲህ ለመተዳደር ይጽፈው የነበረ ስለሆነ ይሁን ምን አሁን አላውቅም፣ በቂ ሌቨሬጅ አልነበራቸውም ገጣሚያን ይመስለኛል እንግዲህ። ይህንን ለዚህ ማሳያ የሚሆን ጥሩ ነገር ልንገር። ወደዚህ የግጥም ስራ የዘፈን ግጥም ስራ ስገባ በጣም ያስደነገጠኝን ነገር ልንገር። በየስቱዲዮ አንድ ዘፋኝ ይመጣና ደህና ዋልክ፣ እንዴት ነህ ምናምን፣ እንዴት ነው ሲንግሉ አለቀ እየሰራ ያለው ሲባል አለቀ፣ ጨረስኩ እኮ አለቀ፣ ግጥም ነው የቀረው ይላሉ። ከዛ መጀመሪያ እኔ በቃ ጆሮዬን መጠራጠር ይሻለኝ ነበር ያኔ። ማለት እጄ ታክሜ እድናለሁ፣ ምንም ችግር የለም። እና ጆሮዬ ነው ምንድን ነው ማለት ያልገባኝ ነገር አለ ወይ ኮድ ይሆን ምናምን ሁሉ እያልኩ ነበር። ከዛ ጭራሽ የሆነም ሰው ይመጣና አልበሙ አለቀ ሲል አለቀ 12 ትራክ ጨረስኩ ግጥም ነው የቀረው ይላሉ። ማለት እንዴት ምን ማለት ነው ይሄ? እና ሰውም ሊያስረዳኝ አልቻለም። ብዙ ሰው ጠየቅኩኝ። እንዴት ማለት ለልብስ ሰው ይሰራል እንዴ? ለሰው ነው እንጂ ልብስ የሚሰራው ምን አይነት ነገር ነው? ደግሞ እንደ ኢትዮጵያዊ ቃል የሚያከብር ህዝብ ቅድም እንዳልከው እንትን የሚለውን ዘፈን ክፈትልኝ እኮ ነው የሚለው እኮ ሰው። የእንትናን ዘፈን ክፈትልኝ አይልም በደፈናው። የእንትናን ኮምፖዚሽን ክፈትልኝ፣ የእንትናን ዜማ መስማት አሬንጅመንት ክፈትልኝ አይደለም የሚለው። አሬንጅመንት መልእክትና ቃል ላይ በጣም የሚመረኮዝ ነው። መልእክት ነው፣ ሰፊ የስነ ቃል ሀብት ያለው ነው። ዘፈንም ስትሪክትሊ ዘፈን እንዲሆን የሚያደርገው አጽሙ ግጥሙ ነው። በቃ ምንም እዚህ ላይ ቴዲ እንደውም የተስፋዬ ካሳ ቀልድ ላይ ትዝ ይልሃል። በካሴት ያወጣው ላይ አንድ መስመር አለች፣ ቪዛውን አግኝቻለሁ ፓስፖርቱን የቀረኝ የሚል ግጥም ያላት። ኤግዛክትሊ በቃ ይሄ ነው ነገር
ቪዛውን ደርሶኛል ፓስፖርቱን የቀረኝ የሚል አንድ በሙዚቃ የቀለዳት አስታውሳለሁ። እንደዛ አይነት ፓራዶክስ ነው ያለው። በጣም ይገርማል። እሺ በጣም ያስደነግጥ ነበር እና ብዙዎቹ ሙዚቀኞች ስጠይቃቸው እንዲህ ነው የሚሰራው ምናምን ይሉኛል እንጂ ይሄ ማለት የተሳሳተ ቦታ ሁሉ የተገኘው መሰለኝ። ማለት ግጥም ነው ይዤ የመጣሁት ከቦታዬ እንግዲህ ከአውዴ ማለት ነው። ግጥም ነው ይዤ የመጣሁት ወደዚህ ኢንዱስትሪ። እንዴት ግጥም ነው የቀረው የሚባል ነገር ይዤ እንደመጣሁ እንዲሰማኝ አልፈለግኩም እና መውጣትም ካለብኝ አሁን ነው መውጣት ያለብኝ። ማለት እንደዚህ የሚንቁትን ነገር ለምን ይፈልጉታል? ለምን አያወጡትም? ግጥም ነው የቀረው የሚባል ነገር ከሆነ ብዬ በቃ በጣም አሰብኩኝና ስጠይቃቸው የሚያጠግብ ወይም ደግሞ ልቤን የሚሞላ መልስ የሰጠኝ ሰው አልነበረም። ግን አንድ ትልቅ የሙዚቃ ሰው ጠየቅኩት፣ ተማምኜ ነው የጠየቅኩት እሱም እንደሚመልስልኝ። አበጋዝ ክብረ ወርቅ ሽወታ እና ግጥም ነው የቀረው ይላሉ። ኧረ ምንድን ነው ምናምን አልኩኝ። በቃ ተጨንቄ ነበር በዛ ሳምንትና አይ ማለት ይሄኛውም መልስ ነው ብዬ ሳይሆን አዝኖልኝ መሰለኝ በጣም ተጨንቄ ስለጠየቅኩት። ምን አለኝ ግን ትንሽ ሎጂካሊ ትንሽ የሚያስማማኝ ነገር ሙዚቃ ሳይንስ ነው፣ ቁጥር ነው፣ ኪ ነው። እነሱ መዛባት የማይችሉም ጀስት ቁጥር ነው፣ በቃ ሳይንስ ነው። ኪቦርዱ ላይ ይሄ ተሰርቶ ማለቅ አለበት። ግጥም ግን ሀሳብ ነው፣ የትም ይገባል ስለሚባል ነው አለኝ እና ትንሽ ተሻለኝ። እሱን ያስቀጠለኝ እስከዛሬ። ችግር አለው ነው የምለው እኔ ለመሰለሽ። ቆይ ለሀሳቡ ነው። ዜማም ራሱ የሆነ የሀሳብ ኢንተርፕሬቴሽን ነው አይደለም? ግጥም ደግሞ ሌላ ራሱን የቻለ በራሱ ዜማ ያለው ግን ከዘፈን ጋር ሲደመር ደግሞ ተጨማሪ ጉልበት የሚያገኝ አርት ነው። ለዛ ሀሳብ የሚሆን ዜማ ካልተሰራ እንዴት ይጣጣማል? እንዳልኩት ያው እኔ በጣም ስለምወደው ሙሉጌታን በተደጋጋሚ እየጠቀስኩት ነው ዛሬ እና ግጥሙ እወድሻለሁ እያለ ዜማው እጠላሻለሁ ሊል የሚችልበት ሁኔታ ይፈጠራል በዘፈን። አንድ ምሳሌ ልጥቀስ። እንደውም አንድ የሎስ የሚል ሙዚቃ ዮሴፍ በቀለ የሚባል አውቀዋለሁ። አሁን የሎስ የሚያወራው በ5 ዓመቷ ስለተደፈረች ህፃን ነው። የሙዚቃው ቢት ሊትራሊ ግጥሙ ኦፍ ተደርጎ ቢከፈት ኤኒ ክለብ ውስጥ ልትጨፍሪበት የምትችል ሙዚቃ ነው። በነገራችን ላይ ፈጽሞ መገናኘት የለም በሀሳቡና በአሬንጅመንቱ በሀሳቡና በዜማው መካከል። ያ አይነት በ5 ዓመቷ የሎስ ተብሎ የተገለጸው ደፋሪው ነው። ማይንድ ዩ እንደዚህ ያለን ትራጀዲ፣ እንደዚህ ያለን ሰቆቃ እንደዛ ባለ ሃውስ ቢት የሚመስል በሚራገጥ ድራም በሚንጫጫ ሲንቲሳይዘር መግለጽ መደፈርን ሴሌብሬት ማድረግ ነው የሚመስለው። ያን ያህል ዲስኮኔክት ይፈጥራል። ግን ግጥሙ አንደርስታንድ ተደርጎ ዜማውና ግጥሙ ተግባብተው ያንን ሀሳብ አምፕሊፋይ እንዲያደርጉት ካልተሰራ ሀሳብ የትም ይገባል እንዴት ይባላል ልልሽ ነው። ልክ እኛ ማለት ነው ለጉዳዩ ክብር ካለመስጠት ነው ብዬ ነው የማልፈው። ማለት ይቅርታ በጣም ማለት ብዙ አስበው ተጨንቀው የሚሰሩ ሙዚቀኞች እንዳሉ ሆነው አሁን ስላልታሰበበት ሙዚቃ ስለሆነ የምናወራው ስለዚህ ብቻ ላውራ ማለት በተሳሳተ መንገድ እንዳልወሰድ እና ለጉዳዩ ክብር ካለመስጠት ነው። ቴዲዬ እኛ እኮ ጦቢያ ላይ ወይም ሌላ መድረክ ላይ ግጥም ለማንበብ እኮ 2 ቀን ምናምን ወስደን ሪሄርስ እናደርጋለን። ዜማውን እንትን ሙዚቃውና ግጥሙ እንዲዋሃድ ማለት ነው። ዱባና ቀል እንዳይሆን ነገሩ። ስለዚህ ሙዚቃው ግጥሙን ያጅበዋል፣ ግጥሙ ሙዚቃውን ይመስላል አይነት ነገር ሃርመኒ መፈጠር አለበት ግዴታ። የዚህ አይነት ችግር መንስኤ ምንድን ነው የሚመስለኝ? እንግዲህ የድሮዎቹ ዘፈኖች አሁን ለምሳሌ ሁልጊዜ እንደ ምሳሌ የምንጠቅሳቸው የነ ቴዎድሮስ ታደሰ፣ ኤፍሬም ታምሩ አሰራራቸውን እንግዲህ ስንሰማ አንድ ቦታ ላይ ተቀምጠው በአንድ መንፈስ በአንድ ቅኝት ነው የሚሰሩት ዜማ ደራሲውና ገጣሚው። ስለዚህ ይሄን ያህል ሊራራቁ አይችሉም ከጉዳዩ ላይ። ሙዚቃውም ሲቆም ስለ ጉዳዩ ትወያያለህ። ዜማ ደራሲው የግጥሙ ሀሳብ ውስጥ ነው ያለው፣ ግጥም ደራሲው የዜማ ሀሳብ ውስጥ ነው ያለው። አሁን ወደሚሰራበት መንገድ ግን ስመጣለ ዜማው የተሰፈር እንደተሰራ ገጣሚው አያውቅም፣ በቴሌግራም የሚላክለ። ስለዚህ ዜማው መርካቶ
ግጥሙ ከ4 ኪሎ መጥተው ፒያሳ ላይ ይቀናበራል ማለት ነው። አንድ ሰው ሌላ ምሳሌ ጥቀስ እያለ ሲጽፍ አይቼ ነው ኮሜንት ላይ ያልተገናኝቶም ምሳሌ መጥቀስ ትችላለህ ወይ ብሎኛል። ያ በጣም ልጠቅስልህ እችላለሁ ብዙ። ግን አሁን አንድ ለምሳሌ የምነግርህ ተከታታያችን ሳያት ታሳዝነኛለች የሚል የታምራት ደስታን ዘፈን ያው ለምሳሌ እዛ ዘፈን ውስጥ ሀዘን ትሰማለህ ወይ ሙዚቃው ላይ እና ለታናሿ ልስጋ ማደልህ እኮ ቴዲ የማን ጎሳይ ነው? ያ ማለት እያልን ያለ ነው ምንድን ነው የተጠፋፉ ናቸው። ዜማውና ግጥሙ የተጠፋፉ ናቸው። ከጸጋዬ ጋር አንድ ወሬ አውርተን ሰሞኑን እንደውም ፌስቡክ እና ሌላ ቦታ ላይ ለጠፈ ቲክቶክ ላይ ለጠፈ ነው ነበረ። እንኳን የዜማና የግጥም አለመሰማማት ይቅርና የአሬንጅመንት ለውጥ እንኳን ሀሳቡን ኮምፕሊትሊ ሚስ ያደርገዋል። እዛ ላይ አስቼበት የነበረው ነጥብ ምንድን ነው ያኔ በዛ በ6/8 የተሰራው ሙዚቃ ሀዘኑንም ሴሌብሬሽኑንም አንድ ላይ ነበር የያዘው። 6/8 ነው ሙዚቃው። ለሰርጓ ተጠራው የሚለው ዘፈን ነው። ሰርጉም ሀዘኑም አለ ዘፈኑ ላይ። ልክ እንደገና ሪአሬንጅ ተደርጎ ይሄ አጽንኦተ ምት የሚሉት ድራሚንጉ ምናምኑ እንትን ብሎ ሙዚቃው ጮክ ብሎ ምናምን ሲሰማ ኮምፕሊትሊ ሰውየው ጠፋ፣ የሀዘንተኛው ሰውዬ ጠፋ። ስለዚህ በሰውየው በኩል ሰርጉን ማየት ቀረና በሰርጉን በኩል ሰውየውን ስታየው ሰውየውን በሰርጉ በኩል ካየኸው ከሰርገኞቹ አንዱ ነው፣ ምንም የተለየ ነገር አይኖረውም። በሰውየው በኩል ሰርጉን ካየኸው ግን ሜክ ሰንስ አይደለም። ሰውየው ለእሱ ሀዘን ነው፣ የተቀረው ግን ሴሌብሬት እያደረገ ነው ልጅቷ እየተዳረች ስለሆነ ምናምና። እንኳን የዜማና ግጥም መጠፋፋት የአሬንጅመንት ለውጥ በሙዚቃ ውስጥ ያለ አንድ ኤሌመንት መለወጥ እንኳን ኮምፕሊት ዘፈኑን ያዛንፈዋል። ዘፈን እኮ እድሉ ትልቅ እድሉ አሬንጅመንትንም ዜማንም ግጥምንም አንድ ላይ የያዘ ቴርፎር በጣም ከባድ ጉልበት እንዲኖረው የሚጠበቅ ነገር ነው። ዘፈን ወደቀ ሲባል ምን ትላለህ ሲሉት አይ ዘፈኑ ዘፈን ከነበረ አይወድቅም እና እንዲህ አይነት ስለዚህ ነገር ነው እያወራን ያለ። ኢትስ ሲሪየስ ቲንግ። አሁን እኛ ይህን ስናነሳው ቅድም ምልት የጠቀሰችውን ነገር ኤምፋሳይዝ ለማድረግ ይህንን አክብረው እየሰሩ ያሉ ሰዎች አሉ። ምልትም እየሰራች ያለችው ከነዚህ ድምፃውያን ጋር በዛ መግባባት ስለተፈጠረ ነው። አሁን የምናወራው በጣም ብዙ ዘፋኝ ያለበት በጣም ብዙ ሙዚቃ የሚሰራበት አገር ስለሆነ ስለ አጠቃላይ ስዕሉ ነው እያወራን ያለ ነው። ይሄ ዘፈኑን ግድል ያደርገዋል። በወቅቱም ከታሰበለት አንኢንቴንድድ ኮንስኮንስ ያመጣል። በልብህ እንድትሰማው የሚጠበቅን ሙዚቃ በትከሻ ሰምተው ስታርፍ በቃ ይገባሃል ውጤቱ ማለት ነው። ስለዛ አይነት ሲሪየስ አለመገናኘት ነው እያወራን ያለ ነው። ኤኒዌይስ ስለዚህ ይቅርታ አንዳንድ ጊዜም እኮ የታሰበበት ስተት ራሱ እኮ ያምራል እኮ። የታሰበበት ዲስቶርሽን የታሰበበት ይሄ አሁን ተቃራኒ ነገር ያልከውን ለማገናኘት ስታስብ በጣም የሚያምር ነገር ልትፈጥር ትችላለህ። ለምሳሌ የነፃነት መለሰ ባይ የሚለው አሁን ቅድም እንዳልከው የመለየት ግጥም ነው፣ የመለየት ሀሳብ የያዘ ነው። እነሱ ደግሞ ሙሾ የሚመስል የደስታ ሙዚቃ ነው የተሰራው። ግን ስለዚህ የሚገናኝበት ነገር አለ። የሚያገናኛቸውን መስመር መፈለግ፣ ፖይንት መፈለግ፣ ካለበለዚያ ውሃና ዘይት ሆኖ ቁጭ እንዳይል መቀላቀያውን መፈለግ። ይሄ በቃ ስታስብበት የሆነ ነገር ረጅም ጊዜ ስትወስድ ስትወያይበት እንዲህ አይነት ስራም ልትሰራ ትችላለህ። የሚያምር ስህተት እኮ መፍጠር ይቻላል። እሱንም እንደ ስህተት ማለት ራሱ ይከብዳል። እንግዲህ አሁን አንቺ በዘፈን ግጥም ውስጥ ከሚጠቀሱ ስሞች መካከል ነሽ ማለት እችላለሁኝ። ከአንቺ በፊት በዘፈን ግጥም ውስጥ የተሳተፉ ሴቶችን የማስታውሰው 2 ሰዎች ነው። ሌላ የምታስታውሽ ከሆነ ስናና አለምፀሐይን ነው ማስታውሰው እና የሸዋሉል ልክ ነው። ስለ ራቀ እንደውም እንትን አላረኳትም ነበር። በጣም የምትገርም ጸሐፊ ናት። እሷ ውስጥ ያለው 2 ፐርሶናሊቲ እንደሚያስደንቀኝ በነገራችን ላይ ማለት ፖለቲካል ፐርሶናዋና አርቲስቲክ ፐርሶናዋ በጣም የሚያስገርም ነው ልዩነቱ። እና እነዚህ ናቸው አሚን በስንት ዘመን ጊዜ ውስጥ በኦልሞስት እንግዲህ ከሸዋሉል እስከነ አለምፀሐይ እስከነ ሶስና ከሄድን እኮ
ኦልሞስት እያወራን ያለው የ40-50 ዓመት ፒሪድ ኦፍ ታይም ነው። በ40-50 ዓመት ውስጥ የምናውቃቸው ሴቶች በአንድ እጅ ጣት የሚቆጠሩ ናቸው ሪሊ። እና ይሄ የሚያስገርም ነገር ያለው ይመስለኛል። እንደውም ከፍቅር አዲስ ጋር እንደተገናኘን ይህን ስራ ልንሰራ ወደደችው መሰለኝ ግጥሙን። ሶስናን በልጅነቷ አገኘኋት ስትል ነበር። ከሶስና ጋር ሰርተዋል ከፍቅር አዲስ ጋር በነገራችን ላይ እንዴ በጣም ብዙ ስራ ሰርተዋል። አይኑ ያሳሳኛል አይኑ ምናምን እዛ ሰፈር ያሉ በሙሉ የእሷ ናቸው። የቆሎ ተማሪ አልበም ላይ አለች አለች ብዙ ስራ ሰርታላታለች። ላባ ብለው ራሱ የእሷ መሰለኝ። ላባ ብለውም የእሷ ነው። ከሆነ ጊዜ በኋላ ግን ቆመች። እኔ ሶስና ሲባል በጣም ትዝ የሚለኝ የ86 የአስቴር አሸወይና የሚለው አልበም ነው። አዎ እንዴ አስቴር ብለህ ሶስና ለማለት በጣም ከባድ ነው። ለረጅም ጊዜ እንትን አይሉም ነበረ። ኦኬ አንድ ሌላ ደግሞ ጥያቄ እዚሁ ላይ ልጨምር። አሁን እኔ ከተወሰኑት ጋር የመስራት ሙከራ አድርጌ የተውኩት ነገር ነበረ። ኮኔክሽን ይፈልጋል። እኔ ግጥም ሰራ ከሆነ ከዛ ከሚሰራው ሰው ጋር የሆነ አይነት ኮኔክሽን ሊኖረኝ ይገባል ብዬ የማስበው ነገር አለኝ ለመግባባት ራሱ። እና የሆነ ስራ ከሰራሽ በኋላ ይደውሉና እዚህ ቦታ ላይ እስቲ ከፈት ያለ ስንኝ ጨምርበት አለኝ አንዱ። ከዛ እንዴ ምንድን ነው ያልተከፈተልህ? ከፈት ያለ ጥሩዳት እና የአንድ ሞመንት ቅጽበት እኮ ነው። እንዴት ነው አሁን እዚህ ከፈት ያለ ዘጋ ያለ ምናምን ምንድን ነው ያልተከፈተልህ ምናምን? እሱ ሊሆን የሚችለው በሌላ ግጥም ነው ምናምን። እንደዚህ አይነት ነገር አለ ስትሰሪ? አዎ እንዴ በጣም ብዙ አይነት አለ። እንደውም አንዳንዴ በቃ ስቀህ የምታልፋቸው ነገሮች ብዙ ናቸው። ግን እኔ ደግሞ ማያስቁኝ ነገሮች ልንገርህ። አንዳንድ ጊዜ ግጥሙን ያ ሁሉ ነገር ታልፎ እንግዲህ እንደነገርኩ ቫውሊንጉ ዜማው ላይ ገብቶ ሁሉ ነገር አልቆ ከበደኝ። ይከብዳል፣ ግጥሙ ይከብዳል ሲሉ እኔ ለማን በጣም ትክክለኛ ለማን ነው የምለው። ለማን ነው 120 ሚሊዮን ህዝብ ባለቅኔ እኮ ነው ሀገሩ እኮ ማለት ቅኔ እንደ መነጋገሪያ የሚጠቀም ህዝብ እኮ ነው። ለማን ነው የሚከብደው? ለማን ማለት በጣም እንግዲህ ድንቅ የሙዚቃ ግጥሞች እኮ እናውቃለን እኮ ከሚኒሊክ ጀምሮ ከነሽሽግ ጀምሮ በጣም በቃ የሙዚቃ ወርቃማ የሆነ ጊዜ የነበረን ሰዎች እነሱ ጽፈውትም ከበደኝ አልተባለም። እኔ ጽፌው ከበደኝ ይሉኛል። እንግዲህ አንቺም ለማን የሰጠሽው ነው ጥያቄው እዚህ ጋር ደግሞ የሚመጣው እንዳለ ሆኖ ነው። አንዱ ይሄ ነው። ሁለተኛው ደግሞ ስቀ የምታልፈው ነገር ይመጡና አብዛኞቹ ራሱ ሙዚቀኛው እንኳን አይልህም። ፕሮዲውሰር ይመጣና የሙዚቀኛ ይዞ የእንትን አይነት ይላል። እሱ አለ። እሺ የእንትን አይነት ማለት እንደሱ ሀሳቡ ነው ምናምን ትላለህ። መጀመሪያ አይገባህም። ሀሳቡ ነው እሺ፣ እንደዛ አይነት ሀሳብ ያለው አይ የእንትን በቃ የእንትን የሚለውን ዘፈን አወቅሽው አይደል? እንትን የሚለውን ብሎ ግጥሙን ይሉልኛል። ከዛ እኮ ሀሳቡን ወስጄ እንደዚህ አይነት ይዘት ያለው ነገር እንደዚህ አይነት ታሪክ ያለው ነገር ነው አይደል ስል አይ ቆይ እንደሱ አይነት ሲሉ እንግዲያው ገጣሚው ከሌ ይባላል። የተረፈ ካለው ከዛኛው የተረፈ ካለው ብዙ ስለምትጽፍ ለአንድ ግጥም ኦፍኮርስ እዛ ከዘፈኑ የተረፈ ራሱ ሀሳቡ ግጥሞች ይኖሩሃል ብዙ ጊዜ እና የከሌ አይነት እና እኔ በቃ ዘፋኝ ብሆን በጣም ብዙ ዘፈኖች እየከፈትኩ የምሰማው የከሌ አይነት ላለመስራት ይመስለኛል። እውነት ነው። እንኳን ለመመሳሰል መፈለግ አዲስ ሀሳብ ፍለጋ። ከዛ በተቃራኒው ደግሞ ልክ ግጥሙን ስትጽፍላቸው ልክ ስትሰጣቸው ገብቷቸው አክብረው የሚቀበሉ አሉ። ሳይገባቸው ደግሞ የሆነ አንዳንድ ቃል ያልገባቸው፣ ምክንያቱም እነሱ ሙዚቀኞች ናቸው፣ ስራቸው ዘፈን ነው። አንዳንድ ቃል ላይገባቸው ይችላል። እቺ ምን ማለት ነች ብለው ጠይቀው
ልክ ሲረዱት ደግሞ ዘፋኝ ሲረዳው ሲዘፍነው ያስታውቃል። ሳይረዳው ሲዘፍነው እና ሲረዳው ሲዘፍነው እና ጠይቀው በስነ ስርዓት እንደዚህ ምን ሲባል ነው እንደዚህ የሚባለው? ምን ለማለት ፈልገሽ ነው? በምን ታሪክ ነው ይሄን አመጣሽው? ምናምን ብለው ቁጭ ብለው በደንብ ዲስከስ አድርገው ደግሞ የሚዘፍኑ ዘፋኞች አሉ። አንዷ ሔዋን ነች። እሺ ሌላ ምሳሌ አለ? ጠይቀኛል ረጅም ሰዓት እና ደስ ነው የሚለኝ በጣም ማለት ምን ለማለት ነው የፈለግሽው ምንድን ነው ትለኛለች። እና እኔ በጣም ነው አፕሪሺየት ማድረገው። ለምን እኔ ግጥሙን ጽፌ እሄዳለሁኝ፣ እሷ ዘላለም ተሸክመው ልትኖር ነው ዘፈኑን። በየኢንተርቪው ትንሽ በይልኝ ስሏት ደስ ብሏት ፒክ አድርጋው እንድትዘፍነው ፈልጋለሁ። በደንብ ኢንተርናላይዝድ እንድታደርገው ዘፈኑን ማለት ነው። ስለዚህ ገብቶኛል አትልህም በፍጹም። ቃሉን ቢገባት ግጥሙን ቢገባት ታሪኩን ሁሉ ትጠይቃለች። ለምን እንደዚህ ያልሽ ምናምን ብላ። የሚገርም ነው። በጣም ጥሩ ነገሮችን ያነሳ ነው። በእውነቱ ደስ ብሎኛል። በቃ ይሄን ማድረግ ነው የምንፈልገው። እንዲህ አይነት መድረኮችን ስንጀምር እንደዚህ ያሉ ሀሳቦች እንዲወሩበት ስለሆነ ነው። እና ሌላው ብስራት ነው። እንደገና ብስራት በደንብ ቃል ያከብራል። በደንብ አክብሮ ነው የሚቀበልህ። የማይገባው ካለ ይጠይቀሃል። እንደዚህ ዲስከስ ተደራርጎ ከኢጎ ውጭ የሆነ አሰራር የለም ማለት በቃ እሷ የማታውቀውን እሱ የማያውቀውን እኔ ላውቅ እችላለሁ፣ እኔ የማላውቀውን ሊያውቁ ይችላሉ። እኔ ምን ማለት ነው እቺ ምንድነች ሲክሴት ነው የምትባለው አሁን ይሄ አንቺ ሆዬ ነው እያልኩኝ ነው እንግዲህ እዚህ የደረስኩት። ማላውቀውን በቃ ጠይቃለሁ ነው ማለት። ሁሉንም አውቃለሁ ማለት አይደለም። ሙዚቃ ግጥም እየሰራው ከሆነ እየተማማርክ ነው የምትሰራው፣ እየተሞላላ ነው የምትሰራው ቲም ወርክ እስከሆነ ድረስ ማለት ነው። እና ሌላው ዲምቢ ነው። ሌላው ደግሞ አህመድ ተሾመ ዲምቢ። አይ በጣም ጥሩ ነው። አሁን ታዲያ አንድ ግጥም የሚጽፍ ሰው ስቱዲዮ የሚሄደው ለምንድን ነው? አሚን ዜማው በሚሰራበት ፕሮሰስ ውስጥ ምን ስለሚያደርግ ነው ስቱዲዮ መሄድ ያለበት? እንግዲህ ምን መሰለ፣ አሁን ዝም ብዬ ራፍሊ ስነግረ የሚቀነስ ዜማ ሊኖር ይችላል፣ የሚጨመር ዜማ ሊኖር ይችላል። ኦልዌይስ ሁል ቀን ዘፈኑ በተሰራ ቁጥር ሁል ጊዜ ለውጥ አለ። የአሬንጅመንት ለውጥ ሊኖር ይችላል። የሀሳብ መቀየር እንግዲህ ታሽቶ አይደለ ለአድማጭ ጆሮ የሚደርሰው። ሁል ጊዜ እዛው ጋር የሀሳብ ለውጥ ሊመጣ ይችላል፣ የቃላት ለውጥ ሊመጣ ይችላል፣ ያዘፋፈን ለውጥ ሊመጣ ይችላል። ፕላስ ደግሞ እንደነገርኩ ዘፋኞቹ ሲዘፍኑት ቁጭ ማለት አለብኝ። ቫውሊንግ የሚባል ነገር አለ፣ ቃል መቀየር አለብኝ። ስለዚህ ሁል ጊዜ ዘፋኙ የመጀመሪያዎቹ ስትራክቸሩ እስኪያልቅ ድረስ የዜማው ስትራክቸር የአሬንጅመንቱ ስትራክቸር እስኪያልቅ ድረስ አብሬያቸዋለሁ። ቀጥሎ ለብቻቸው ሄደው ሳምፕሉን ምናምን ሊገቡት ይችላሉ። ፋይናል ሲቀረጹ እንደገና ቁጭ ማለት አለብኝ። ለምን አንዳንድ እንግዲህ አማርኛ በጣም አስቸጋሪ አይደለ? እንግዲህ የጠበቀውን ሲያላሉት ሌላ ሀሳብ ሊመጣ ይችላል። እንደዚህ ኃላፊነት ወስጄ ቁጭ ላለሁኝ ማለት ነው። ሁል ጊዜ ስቱዲዮ ሲገቡ ገጣሚ መኖር ያለበት ለዚህ ነው። ኢንትረስቲንግ። ፀሐይን በዝርዝርሽ ውስጥ ጠቅሰሽዋል። ለፀሐይ ዮሐንስ የሰጠሽው ስራ አለ? አንድ ስራ ሰጥቻለሁ፣ አልወጣም እስካሁን። እንደውም እሱ አሜሪካን ሀገር እያለ ነው። ዶክተሬን ታውቀዋለህ አይደለ? አቀናባሪው በስም ዶክተሬ ነው። ለሆነ ለአንድ ዜማ መያዣ ግጥም ጠይቀኝና ስሰጠው ወደደው። ዜማ ነው ዜማ ሊልክለት ብሎ ነው ለፀሐዬና ግጥሙንም አብሮ ወደደው። ትጨርስልኝ ያለ ጨርሼ ሰጠዋቸው ማለት ነው። በዚህ መንገድ ነው የሰራነው ከሱ ጋር። በጣም ደስ ብሎኛል። ከአንጋፋ ሰው ጋር ቀብድ ግጥም ሰጠሽ፣ ከዛ በኋላ ነው የጨረስሽው ምናምን እንትና ብዙአየሁና የኑረዲን ጨዋታ አለች፣ ሰምተሽ ይሆናል። ለቀም ግማሽ ግጥም ነው ይሄ። ተሰለሻል እንደ የሚለው ዘፈን አለ አይደል? ማለት ወይ አልሰማም። አሁን መተሻል ተሰምቶሻል? ጥያቄው ኦኬ። የኔ ይሰማል። ተሰለሻል እንደ የሚለው ዘፈን አለ። ተሰለሻል እንደ ላይ ያው በአደባባይ ኑረዲንም ተናግሮታል። እኔም ጽፌው ነበር እና ያ ዘፈን ግማሽ ግጥም ነው። አይ ቲንክ እንግዲህ ኑሬ ሲያልቅ ግማሹን እሰጥሃለሁ ብሎት ግማሽ ግጥም ነበር የሰጠው። ጨምራለሁ አይነት ማለት ግጥሙን ሰጥቶት እንግዲህ ሲያስቸግሩት የፈጠረው ነገር ይሆን አላውቅም። ግጥሙን ከተቀበሉ በኋላ እያልከፈሉ ሲያስቸግሩት ይመስለኛል ግማሽ ግጥም ነው የሚሰጣቸው
በኋላ በግማሹ ዘፈነው ሳያስተካክለው ሆንና ያኛው ተበሳጭቶ እንዴ በዚህ አይነት እኮ ተሰለሻል እንዴ ክንዴ ላይ በታቱ ጨመረብኝ ሳግራጄ ክብደቱ ብዬ በጽፍም ተዘፍነው ነበር ማለት ነው። እና በጣም ብዙ ጨዋታ ነው ያለው አይደል? ቢሃይንድ ሲን በጣም ብዙ ጨዋታ ነው። በጣም ልክ ነው። ጠይቃት የፈለግኩትኝ እሷ በግጥም ሙያ ላይ ያለች የራሳቸው አርቲስቶች የራሳቸው ከባቢ መንደር አላቸው እና ከግጥሙ መንደር ወጥተሽ ወደ ሙዚቀኞቹ መንደር ስትቀላቀይ ያስገረሙሽ ነገሮች እና እንዴት ነው ውሎሽን እስቲ ንገሪን። የካልቸር ለውጥ አለ። አንድ ሶሳይቲ ነው ማወቅ የምፈልገው። አንድ ሶሳይቲ ብዙ እንኳን ወደ ዝርዝር ባይኬድ ያን ያክል የተለየ ነው። አርት ሰርክሉ የገጣሚዎችና ዘፋኞች የተለያየ ካልቸር አላቸው። እርግጠኛ አይደለሁም፣ ግን ኤኒ ኦብዘርቬሽን ካለች በአጭሩ ካልቸር ባትለውም ያው ሁሉም ሙዚቃ ማለት ይቻላል ሌሊት ነው የሚሰራው። ስለዚህ ቀን እየተኛ ሌሊት አቬለብል መሆን አለበት። ከዛ ውጭ ባለው ማለት ነው በአካባቢ አብራችሁ እርስ በርሳችሁ የምታደርጉት የተለየ ነገር ይኖራል። ገጣሚያን እዚህ ጋር ደግሞ ስትመጪ የአርቲስቱ ደግሞ ውሎ ከናንተ ለየት ያለ ነው እንዳልሹ የሌሊትም ነው። በዛ መሀል የሚደረጉ ነገሮች የተለዩ ናቸው ወይ እናንተ ታረጓቸው ካሉት ከነበሩት? አይ ብዙ የተለየ ነገር የለውም። ግን ምንድነው የተለየ ልልሽ የምችለው ወደ ሙዚቃ ስትመጪ ቲም ወርክ ነው። በቃ አንዱ አንዱን ካልሰማ መስራት አይቻልም። እዛ ደግሞ የግጥሙ ማህበረሰብ ደግሞ የራስሽን ግጥም ጽፈሽ ጨርሰሽ መተሽ ነው ፐርፎርም የምታደርጊው። ከአንዱ የሚጠብቀው ነገር የለም። ገባሽ? የኢንዲቪዥዋል ወርክ ነው። እዚህ ግን ዜማውን ትጠብቂያለሽ፣ ዘፋኙን ትጠብቂያለሽ፣ አቀናባሪ ወረፋ ትጠብቂያለሽ። እንደዚህ ትሬንዱ የተለየ ነው። በእርግጥ በቃ ማለት ዘፈንና ግጥም ፐርፎርም ማድረግ በፍጹም አንድ ሊሆን አይችልም። ፊድባክ አቀባበልስ ላይ ልዩነት አለ። ለምሳሌ የግጥም ስራ ሲሰራ በገጣሚያን መካከል አይ ቲንክ ብዙ ጊዜ መናበብ ነው እንጂ ያለው ይሄን እንደዚህ ብታስተካክል ምናምን የሚባል ነገር አለ። በዘፈኑ ውስጥስ ዘፋኞች ለሌሎች ዘፋኞች ነው የሚያሰሙት? እንዴት ነው ስራቸው በእርግጥ ተወዳጅ እንደሆነ ቼክ የሚያደርጉት? አሁን እንግዲህ በገጣሚዎቹ ጓደኞቼ ጋር ድሮ አዲስ ግጥም ስትጽፍ አጠገብህ ከሌለ ደውለህ እንኳን ታነብለታለህ ማለት ነው። ከዛ በጣም በቃ ምርጥ ነው ፊኒሽንጓን አስተካከያት፣ አጨራረሱ ደስ አይልም ላላ ምናምን እንባባላለን በደንብ ማለት መቀበል አለመቀበል የራስ ጉዳይ ሆኖ ወደ ሙዚቃው ግን ስንመጣ ስቱዲዮ ውስጥ በባህሪው ስቱዲዮ በጣም ብዙ ሰው ነው የሚኖረው። ብዙ ጊዜ ይገባሉ ይወጣሉ። ሰዎች የሚገናኙበትን ቦታ ነው፣ ይቀጣጠሩበታል። አንዱ ሳምፕል ሊወስድ ይመጣል፣ ሌላው የሆነ ነገር ሊያደርግ ይመጣል። በጣም ብዙ ሙዚቀኛ ይገናኛል ስቱዲዮ ውስጥ። ስለዚህ አንዱ ሙዚቀኛ የሚሰራውን ዘፈን ወይም ሲንግል የመስማት እድሉ በጣም ከፍተኛ ነው። ስለዚህ እዛው ጋር ስማለኝ የመባባል እድሉ በጣም ሰፊ ነው። አስተያየትም ይሰጣጣሉ። በደንብ ነው አስተያየት የሚሰጣጡት። ቀጥሎ በደንብ እኔ አንድ ሙዚቀኛ በአጋጣሚ ገብቶ አስተያየት ሰጥቶ የተቀየረ ዘፈን ሁሉ አውቃለሁኝ በደንብ። አንቺስ? ይቅርታ። እሺ አይ በቃ አይ ቲንክ እንትኖቹን አንስተናቸዋል በደንብ። ከዚህ በኋላም እንግዲህ ሌሎች ብዙ አይነት ስራዎች እንጠብቃለን። በጣም ደስ ብሎኛል እንደዚህ ሰብሰብ አድርገን ስለመዘገብናቸው። አሁን በእርግጠኝነት ምሌቲን ስታዩት በአሁኑ ወቅት በዘፈን ግጥም ውስጥ አሉ ከሚባሉ ጸሐፍት መካከል መሆኗን መረዳት ያስፈልጋል። አንዳንድ ስራዎቹ ተበታትነው ስለሆነ የሚቀርቡት ፕላስ ደግሞ የእኛ በሀገር ውስጥ ያለው የክሬዲት የማድረግ እንትን በተለይ ከጀርባ ያሉትን ሙያተኞች የሚዘነጋ ነው በጣም እና እንዲህ ባለ አጋጣሚ ካልሆነ በስተቀር ስማቸውና አስተዋጽኦአቸው የመነሳት እድሉ በጣም ዝቅተኛ ነው። እሱን በማለት ጭምር ነው አሁን ዘፋኞቹ ከዛ አቀናባሪዎች ናቸው በሁለተኛ ደረጃ ላይ በደንብ የሚጠቀሱ የሚመስለኝ እንጂ
የዜማና የግጥም ደራሲዎቹ ወይም ጸሐፊዎቹ ያን ያህል ስማቸው ሲነሳና ከዛ ዘፈን ጋር ተሳስሮ ሲታወሱ አይታይም። እንዲህ ያሉ የተሰሩ ስራዎችን በደንብ የማስታወስ ተገቢው አስተዋጽኦአቸውን የማክበር ነገር ስለሚጎል ዛሬ እንደዛ ስላደረግን በጣም ደስ ብሎኛል። ባይ ዘ ዌይ ቴዲዬ በጣም ሰፊ ርዕስ ነው። ከሌሎቹም ጋር በቃ እንድታወራበት እፈልጋለሁ። ይሄ እንግዲህ ከኔ አንግል ወይም ከኔ አስተያየት ከኔ ልምድ ከኔ አጭር ልምድ እንግዲህ አሁን የዘፈን የሙዚቃ ግጥም መስራት ከጀመርኩ አሁን 4 ዓመት ምናምን እያለፈኝ ነው። ገና በጣም ለረጅም ዓመት ይህን ስራ የሰሩ ሰዎች አሉ። በደንብ ኮንታክት አድርገህ ደግሞ ሰፋ ያለ ጊዜ ብትሰጣቸው በጣም እንግዲህ ጥልቅ ውይይት ይወጣዋል ብዬ አስባለሁ። እናደርጋለን እንደሱ። በጣም አመሰግናለሁኝ ሚሉ